እኛ የምንቃወመው ለምን አስተባበሩ ብለን ሳይሆን ለምን ለቤተክርስቲያን ገቢ ማሰባሰብ አደረጉ ብለን ሳይሆን ለምን በቤተክርስቲያን ስም ትነግዳላችሁ? ለምን በቤተክርስቲያን ስም ገንዘቡ ያ ሁሉ ይበላል? ለምን በፐርሰንት ሆነ ነው ጉዳዩ እንጂ ለምን አስተባበራችሁ አይደለም። እዚህ በደንብ ደጋግማችሁ እንድታስቡ ፈልገው። አሁን እንደዚህ አይነት አሁን እንደ አዳማ አይነት አሁን ቀጥ ብሎ ቆመ። በቃ አሁን ምንኑ አሁን በትክክል መስበር አሁን በማህበራዊ ሚዲያ ሰው እንዴት ያሰባስብ? አይ በዚህ በኩል ሳይድ ኢፌክት አለ። ስንት የእኛን እጅ የሚጠብቁ ደግሞ አሉ። ስለዚህ ወጥነት ያለው አሰራር ያስፈልጋል። ወጥነት ያለው አሰራር ለማስተባበር ማን ይገኝ ሲገኝ ወጥነት አሰራር። አሁን በባንክ እንደዛ ነው የማቀበው። በባንክ ላይ እንደዛ ነው የማቀበው። ከምሰራበት ቦታ ተነስቼ ሌላ ቦታ ለስራ ጉዳይ ስላክ ኪሎ ሜትሩ ተሰርቶ ነዳጁ ተሰርቶ የዛ የአካባቢ የምገኝበት አካባቢ ቦታ ላይ የከተማ የገጠርነት ምናምኑ ተለክቶ ታይቶ በዛ አካባቢ ሩም ይዤ ለማደር ለሩም የሚያስፈልገኝን አበል ተከፍሎ ነው የሚኬደው። እኛ ይህ መዋቅር የለን የምታውቁት ዝርው ነው፣ ክፍት ነው በቃ። እና በጣም ልቄጣም አስፈላጊ ነገር ነው። ለማን ነው አበል የሚከፈለው? ስንት ነው የሚከፈለው? መጋቢ አዲስ እሸቱ አለማየሁን እኮ መጋቢ አዲስ እሸቱ አለማየሁ የኔታን እኮ ሐዋሳ ላይ ለጉባኤ ብለን ጠርተናቸው ሳምንት ብናቆያቸው 200 ሺህ እንኳን ክፍላቸው አይመጣውም እኮ። ስለዚህ የህዝቡ መቼም ስሜት የሚገባቸው ይመስለኛል። ስለዚህ ስታስተባበሩ የተጋነነ ገንዘብ በፐርሰንት የሚሰላ ገንዘብ አታርጉ ነው ህዝቡ እያለ ያለው። አበል ላይ አስፈልጋችሁ ያለ ማንም የለም። ያው በዚህ ሳይድ ስናገር ነው። በዛ በኩል እንዲበላ በር የከፉ ሰዎች እንዳሉ ግን እንዳዘነጉሽ ይህን ማለት ናገሩ ለቤተክርስቲያን ክብር ስል ነው እንጂ በዚህ በኩልም እንዲበላ በሩን በደንብ አድርጎ የበረገዱ ሰዎች አሉ። ከተናገራችሁ እውነቱን ተናገሩ። በቃ ፌር ነው መናገር ያለባችሁ። እዚህ ካስበሉን በኋላ ቆሞ እዚህ ጋር እንደዚህ ለምን ተደረገ፣ እንደዚህ ለምን ተደረገ፣ ለምን ተደረገ፣ እንደዚህ ተደረገ ብለው መጀመሪያ ይህንን ተቆልፎ መዘጋጀት አለበት። ይሄ በዚህ በኩል ጋፕ ስላለ ማለት ነው። በዚህ በኩል ያለው ደግሞ በእኛ በኩል የኛ የራሳችን እዚህ ያለን ሰዎች ደግሞ ስንሄድ ልክ ሊቀ ሊቃውንት ስማ ሆነ መላክ ለእኛ አሁን ደውለው ባህር ዳር ታሰባስባለች ሲሉ በፐርሰንት ከሆነ አልመጣም ያለው። ለማስተባበር ከሆነ ፈቃድ ወጥቼ እመጣለሁ። ዓርብ ቅዳሜ እሑድን አገለግላለሁ። ፐርሰንት ብላችሁ ግን የምታስቡት ከሆነ ግን የኔታ ይቅርብኝ ነው በፍጹም። ይኸው ችን መጽሐፍ ቅዱስ በአቡነ አብርሃም ፊርማ ያላት ነጠላ ሰጥተን እግዚአብሔር ስጥልን ብለን የመጣ ነው። ለሌሎቹ ግን ልክ ደሞዝተኛ ያሉ ሰዎች ደግሞ እንደኛ ካሉ ደግሞ ደሞዝተኛ ካሁኑ አበል ያስፈልጋቸዋል፣ የትራንስፖርት ያስፈልጋቸዋል፣ የምግብ ያስፈልጋቸዋል። በቃ ይህ ትክክለኛ ነው። እሱ ተገቢ ነው። እኔ አበል አይከፈል የምል ሰው አይደለሁም። ፐርሰንቱ ግን ተገቢ አይደለም፣ የተጋነነ ነው። በቃ ስትመክሩ ሰውን በፍቅር አድርጉት። ደግሞ ምድረ ሌባ ሁላ ምድረ እንደዚህ ናምን ሁላ አትበሉ። ንጹሐኖቹንም እንዳትጨፈልቋቸው ማለት ነው። ደገኞቹም አብሮ እንዳይደባለቁ ብዬ አሁን በዚህ አጋጣሚ ደግሞ ልክ አሁን እንደ አዳማ አይነት ሰዎች ደግሞ አሁን አጭር ጊዜ ነው ደግሞ የሚገርማችሁ ከባንክ ሬት የሚገዛው ባንኩ 2.5 ሚሊዮን ካላመጣችሁ ወስደዋለሁ እያለ ነው። ልክ እንደዚህ ነገሮች ሲመጣ እንቅፋት ይሆናል ማለት ነው። ስለዚህ አዳማ የምትገኙ አዳማ ዙሪያ ያላችሁ ሞጆ የት የሚቀርበው ደብረ ዘይት ነው አለ ደብረ ዘይት ምናምን አለም ገና አካባቢ ያላችሁ ዱከም ያላችሁ ኢቭን አዲስ አበባ ያላችሁ ሰዎች 2 ሰዓት አይሞላም ማለት 1 ሰዓት አይሞላም ጉዞ እዛ ድረስ ተኪዶ በተቻለ መጠን ለዚች ደብር ለዚች ቤተክርስቲያን የሚሆነውን ነገር ብናደርግላት እጅግ በጣም መልካም ነው። አንደኛ በአካላት ቴንድ ማድረግ ነው።
በአካል አቴንድ ካደረግን በኋላ የቤተክርስቲያኒቷን ችግር ስንረዳ ደግሞ እኛ አቅማችን ያክል መለገስ ይገባል፣ መርዳት ይገባል እንጂ ከአሁን በኋላ ለቤተክርስቲያን እንዳትሰጡ አይደለም። እሺ እንደዛ አይደለም የተባለው። ለቤተክርስቲያን እንዳይረዳት አይደለም፣ እርዳታ ያስፈልገውም አይደለም። ግን ቤተክርስቲያንን በሚጎዳ መንገድ፣ በሚያጠፋ መንገድ እንደዚህ አይነት ስራ አትስሩ ለማለት ተፈልጎ ነው፣ እንዳዘነጉ። ስለዚህ ሲሆን እንደው አንዳንዴ የመጀመሪያ ስራችሁ በውስጥ መምከር፣ በውስጥ መናገር ልማድ አዳቡ። ምክንያቱም ለምድር ባለፈው ጊዜ እኔ ማጣራት አለብኝ ያልኳችሁ ማጣራት በጣም ጥቅም አለው። ስታጣሩ ብዙ ነገር ታገኛላችሁ። እኔ ሚዲያ ላይ ስላየሁት ያ የወጣው ሊስት እንዳለ እንትኑ ስታጣሩ ብዙ ነገር ታገኛለህ። ማን ምን ላይ እንዳደረገ ማን ምክንያቱም ሲጣራ እንዲቴል ነው የምታጣሩት እንጂ እኛ የምንፈልገውን ብቻ ለምናጣራው የምናጣራው። በሰዓቱ ሐዋሳ ላይ የመጡ አርቲስቶችን ጭምር የማግኘት እድል ስለነበረኝ በአካል ጠይቄያለሁ እና እንደዚህ አይነት ቦታ ላይ ሲመጣ ሰዎች በጣም በጥንቃቄ ማድረግ ተገቢ ነው ለማለት ያክል ነው። በጣም ብዙ ዙሪያ ጉዳይ ብናወራ ብዙ ነገር ስለምናነሳ ኤኒሃው ግን በእኛ በኩል ታማኝ እንሆን። እሺ በቃ አለቀ። ፐርሰንት ሲሆን የለም ዘማሪያም ትመጣለህ። የት ነው ጉባኤ ነው? አዎ ማንም የሚታደምበት ከመናፍቃን ጋርም እንዳይጠሩም እኮ እንዲህ እኮ የሚያደርጉ አሉ። የምትገኝበት ደብር የት ነው? ከነማ ጋር ነው የምታገለግለው? የት ቦታ ላይ ምን ልንሰራ ነው? ይሄንም አስብ። ከዛ ቀጥለን ደግሞ የምንተባበርለት ቤተክርስቲያን ምንድን ነው የጎደለው? የገንዘብ ከሆነ በምን መልኩ? ይሄ በደንብ አሳውቀው። ቢቻል ደግሞ እኔ አሁን የምመክረው እንደው የገንዘብ ማሰባሰቡ ሊቃልክ አሁን ብፁዕ አቡነ አብርሃም ቁጭ ብሏል የሚያሰባሰቡት። አቡነ አብርሃም ትዝ ይላችኋል፣ ላይቭ ላይ ቁጭ ብሏል የሚያሰባሰቡት። ልክ እንደዚህ ሁሉ ሊቃነ ጳጳሳት ቁጭ ብላችሁ ታሰባስቡ። በቃ ዋጋ ክፈሉ፣ ሰው ይመን። አሁን ሊቀ ሊቃውንት ስምዐ ኮነ መልአክ ከኛ ጋር እኩል ቁጭ ላይቭ ላይ ብፁዕ አቡነ አብርሃም አብረውን ቁጭ ብሎ ከኛ ጋር ከተሻለ አባቶች እንደዚህ ብታረጉት ነው። ለምን የሌብነቱ መጠን ለመቀነስ በጣም ቤስት ወይው ይሄ ነው። ራሳችሁ በአካላት እንዳርጋችሁ እኛ መናገር እንችላለን መሀል ላይ ግን ተገኝታችሁ በአካል እንዲህ ቢደረግ ጥሩ ነው። ሁለተኛ ይለያል፣ እኔ ትንሽ ለየት ይላል፣ ግን እንደ ሀሳብ ግን ላንሳው። ለምንድን ነው የጠቅላይ ቤተ ክህነት ገንዘብ ለዚህ ነገር የማይውለው? አሁን የግሌ ነው። አሁን ቲታንስ የሚባለውን ህንፃ ሊገዛ ነው አዳማ። ገና ገዙ። ከሰው እንደዚህ አምጡ ከማለት ጠቅላይ ቤተ ክህነት ከበጀት ከደሞዝ ያለፈውን ብር ያ ሁሉ ብር ከማጠራቀም ለምንድን ነው አዳማ ላለችው ቤተክርስቲያን ማይወደ? አንድ ቤተክርስቲያን ላለችው ከዛ በረጅም ጊዜ ብድር የሚመለስ ያለ ወለድ። ምንድን ነው ችግሩ? ብሩ የት ነው የሚሄደው? ሁሌ ሰውን አምጡ፣ ሁሌ ሰውን አምጡ፣ ሁሌ ሰውን አምጡ። አይከብድም? አተም ቢሆን እሺ፣ ተቸግረን ቢሆን እሺ፣ ያስኬዳል። ቀይ አዳማ እንደዚህ የተቸገራችሁ ሰዎች እንደዚህ በቃ ህንፃውን ለመግዛት ነው የፈለገችው። ይሄን 2.5 ሚሊዮን እንኩ ይሄ ደብር በየወሩ እንዲያደረገ ወደ ጠቅላይ ቤተ ክህነት የተበደረው ብር ይመልስ። አይቻልም እንዴ? መያዣስ አቡነ ጎርጎርዮስ መያዣ አይደለም? እሳቸው ከካርታ አይበልጡ? የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ናቸው። መያዣ አይሆኑም እሳቸው? ህንፃው ተለቅቶ ብትም አይጠፋ። እንግዲህ የቅዱስ ገብርኤል አዳማ ያለው ደብረ ሰላም የግለሰብ አይደለ ወይ? ይዞ ይጠፋብናል ሀገር ይቀራ ምንለው አይደለም፣ የደቡ ነው። የት ይሄዳል? ህንፃው እኮ ራሱ ኪራዩ እኮ ይመልሳል እኮ ብሩ። ሁሌ ለማኝ ግን መሆን አይከብድም? ሳናጣ
ያው የሁል ጊዜ ህመሜን ልንገራችሁ ብዬ ነው። በጣም ነው የሚያሳዝነው ሆነ። ኢቨን ቢሆንስ ቁልቢ ገብርኤል በዚህ ወር በዚህ ታህሳስ ገብርኤል የምታስገኘውን ገቢ ከወር ወጪ ውጪ ያለውን ለአዳማው ለዚህ አበድረው ስጠው፣ ወይ ወደ ጠቅላይ ቤተ ክህነት ከጠቅላይ ቤተ ክህነት ይሰጥ። የዚህን ክብረ በዓል ንግስ እስቲ ለዚህ ህንፃ አውለው። ቤተክርስቲያን አንድ አለች እንዴ? ስንት ቤተክርስቲያን ያለች? የት ይሄዳል ብራችን? ያ ሁሉ የሚገባው ብር፣ ያ ሁሉ የሚገባው ዶላር፣ ያ ሁሉ የሚዛቀው ብር ምን አለ ቢውል ለዛ? አይሆንም። ግን እንደው ሀሳቤን ልንገራችሁ ብዬ ነው። ሪል እንነጋገር ከተባለ ማሰባሰብ ላይ መግባት አልነበረብንም ካለን ብር አንጻር። እንደው ጠቅላይ ቤተ ክህነት በስጦታ እንኳን መስጠት ቢከብደው በብድር እሺ፣ ስጦታዎች ይከበደው እንበል። ብር መሰለ ስንቱ ለግሽ ሊል ይችላል። እሺ ብድር ያውም ደግሞ ሰው ከሰጠው 10 እና 5 ሳንቲም ከዚህ ከመነሻው ራሱ ልመናችን ራሱ ፌር አለ። ቱ ቢ ሆነስት እናውራካ። እኔ እኮ ምን እንሰራለን? የኮሪደር ልማት ነው የምንሰራው፣ ህንፃ ነው የምንገነባው። ከጠቅላይ ቤተ ክህነት ወርሃዊና ዓመታዊ ወጪዎች ውጭ በቀር ገንዘቡ የት ነው የሚሄደው? የካህናት ደሞዝ ነው። የተረፈው ምንድን ነው የምናደርገው? አሁን አያሳዝንም? አዳማ ገብርኤል ቤተክርስቲያን ያንን ህንፃውን ቢያጣ አያሳዝንም? ስለምን ራሱ አያምርብንም? በእውነት ለዛ ነው አንዳንድ ጊዜ ለአስተዋጽኦና ለማበረታታት ራሱ አይመችም። ልመና ራሱ በጣም ብዙ ጊዜ የማይመችው ለዚህ ነው። አይመችም በእውነት በጣም ከባድም ስለሆነ ማለት ነው እንጂ አተም ቢሆን ተቸግረን ቢሆን ከላይ ጀምሮ እስከታች ድረስ ምንም አይነት የገንዘብ ምንጭ ባይኖር ኖሮ እንለምን፣ ችግር የለውም። ለቤተክርስቲያን ክብር እንለምን። የህንድ ኦርቶዶክሶች እኮ ሴቶችም እኮ እናቶች ስለ እግዚአብሔር ብሎ እኮ ለምነው ሩዝ ሸጠው እኮ ታድሰዋል። ከተሐድሶ ናፍቃን እኮ ታድገዋል። እንደውም ባለፈው ጊዜ ዝም ብሎ አሁን የህገ ወጥ ሲመት ምናምን እያደረጉ ከሚሄዱ በዚህ ነገር እንትን ቢሉ ጥሩ ነበር። እውነት እኛ ቤተክርስቲያን ላይ ዘረኝነት አለ፣ ሙስና አለ፣ እንደዚህ አያያዝ እዚህ ላይ ብሎ እኮ ሪቮሉሽን ቢያነሱ ይሄ ነበር ህዝቡ የሚደግፋቸው። እዛም እዚህም ከማለት ማለት እና ለቤተክርስቲያን ቅድሚያ እንስጥ እባካችሁ። ምናልባት እዚህ የምትሰሙን ድንገት እድሉ የገጠማችሁ ለጠቅላይ ቤተ ክህነት የቀረባችሁ ብፁዓን አባቶችም ድንገት ከደረሳችሁ የመልእክት እንደ የቅዱስ ሲኖዶስ አጀንዳ የሚሆን ሰው መረረው። በዚህ ኑሮ ውድነት ሁሌ አምጣ ማለት ይከብዳል። ሁሌ ገንዘብ መጠየቅ በጣም ከባድ ነው። ገንዘብ አለን፣ ለሁሉም ብር ስጡ አይደለም። አስፈላጊ ለሆኑ ወቅታዊ ለሆኑ አንገብጋቢ ለሆኑ አብያተ ክርስቲያናት መዋጮ ሲደረግ ጠቅላይ ቤተ ክህነት አቅም በሚችለው መንገድ የመደገፍ ግዴታ አለበት። አውቃለሁ፣ ለገዳማት እንደሚረዳ አውቃለሁ። ለአንዳንድ ገዳማት ጠቅላይ ቤተ ክህነት ወራዊ በጀት እንደሚመደብ አውቃለሁ። እሱን አውቃለሁ፣ ከበጀቱ መድቦላቸው። ግን አቅማችን ይሄ ብቻ አይደለም፣ ከዛም በላይ አቅም አለን። አቅማችን እች ብቻ አለች። እንዲህ ቢደረግ በጣም ጥሩ ነው እና እኔ የተወሰኑትን ነገሮች እንደው ላንሳላችሁ ብዬ ነው። የምትችሉ ከሆነ አርጉት፣ የሚሰማ ከሆነ እና ደግሞ ቤተክርስቲያን ከሁሉም ነገር መቅደም አለባት። ገንዘባችን ለዚህ ነገር ነው መዋል ያለበት። ሰውን ከዚ በኋላ ደስ ብሎ ይሰጠዋል። ይሄን አድርጌያለሁ፣ በዚህ ዓመት ከበጀቴ ከዝና አውጥቼ እንደዚህ ለግሻለሁ። አሁን እንዴት እንደሚንገዳገዱ የአዳማዎች አልነግራችሁ፣ የማውቀውን ልናገር ብዬ ነው። እንዴት እንደሚንገዳገዱ አልነግራችሁ። ይህን የመሰለ ህንፃ እንዳያመልጣቸው እንዴት እንደሚንግብግቡስ እንዳሉ፣ ስንት የገቢ ማሰባሰብ መንገድ እንደፈለጉ እንዳሉ እንግዲህ እግዚአብሔር ይርዳቸው። አባታችንም እግዚአብሔር ይጠብቅልን። እንግዲህ
ምሕረት ቆሞስ አባ ዜና ማርቆስ እግዚአብሔር ይጠብቅልን። እንግዲህ ያሰቡትን ሀሳብ ለቤተክርስቲያን የተቆረቆሩትን እርሱ እግዚአብሔር ያሳካሉት። እንግዲህ በዚህ የምትገኙ ደግሞ ሄዳችሁ በአካል ተገኝታችሁ እዛው ናዝሬት አዳማ ማለት ነው ገብርኤልን ንግስ ስታነግሱ ይነግሯችኋል። እዛው ገለጻ አውደ ምሕረት ላይ ክብረ በዓሉ ንግስ ታቦት ሲወጣ ያለውን ነገር ስለሚነግሯችሁ ለቤተክርስቲያን የሚገባውን ነገር አድርጎ ሳትሰስቱ። በውጭ ሀገርም ያላችሁ ሰዎች ከደብሩ ጠይቃችሁ ወደ ደብሩ አካውንት ላይ አሰባስባችሁ በማህበር ሊሆን ይችላል፣ በአብሮ የስራ ቦታ ሊሆን ይችላል በደንብ አድርጋችሁ ብታሰባስቡላቸው ህንፃውን ብናገኘው ጥቅሙ ለቤተክርስቲያን። ይህን ለመርዳት የአዳማ ልጅ መሆን አይጠበቅብን። የቤተክርስቲያን ልጅ መሆን ራሱ በቂ ነው። በየትኛውም አጽናፈ ዓለም የምንገኝ ማለት በየትኛው ክፍል የሚገኝ ሰው ይህንን ህንፃ ገቢ ብናደርግ የእኛ ቢሆን ከልመና እንወጣለን። ዣንጥላ ዘግዝቀን መለመን እናቆማለን። ህንፃው ራሱ ብቻውን ችሎ ቤተክርስቲያን ቀጠለም ለሀገረ ስብከቱ ይጠቅማል፣ በጣም ይጠቅማል። በዚህ ኮፕቲኮች ታውቃላችሁ፣ ግብጾች በጣም ጎበዞች እንደሆኑ። አንዳንድ ሰዎች መጀመሪያ ሰው ላይ ብንሰራ ኖሮ እንደዚህ አንቸገር ነበር። የኮፕቲክ ኦርቶዶክስ ዲቪ ደርሶት አሜሪካ ቢሄድ ወደ ኮፕቲክ ቤተክርስቲያን አካውንት ላይ አሳት በኩራት የማስገባት ግዴታ እንዳለበት ያውቃል። የኮፕቲክ ኦርቶዶክስ አውስትራሊያ እየኖረ ለግብፅ ኦርቶዶክስ ቤተክርስቲያን አካውንት ላይ አስራት ያስገባል። ሰው ላይ በትክክል መጀመሪያ ሰርተን ቢሆን ኖሮ ስለ አስራት ስለ በኩራት ጥቅም ቢገባው ኖሮ እዚህ ልመና ውስጥ አንገባም። ለምን ለማን እንደሚሰጥ ያውቀዋል። ለምን እንደሚሰጥ ያውቀዋል። ለምን አገልግሎት እንደሚውል ያውቀዋል። አሁን እኛ ምን አደረግ ነው? ከፈረሱ ጋር ሆነ ህንፃ ላይ አተኮርንና ሰው ተረሳ። ብንለምንም አያምርብንም፣ ለምንንም አይሰጡንም። እግዚአብሔር በዚህ አይደሰትም። በነገራችን ላይ ሰው ላይ እንስራ። ማህበራዊ ሚዲያውን አትናቁት አባቶቻችን። ሰው ያለው ሚዲያ ላይ ነው። እቺ አንድ ለእናቱ አለችን የኦቲሲ እስችን አንድ ለእናቱ እንኳን ቢያንስ እንኳን ዘመኑን የዋጁ ትምህርቶች ሆኖ ተናፋቂ የሆነ መንፈሳዊ መርሃ ግብር የሚከናወንበት ይሁን። የግብፅ ኦርቶዶክስ ቤተክርስቲያን አጋፔ የሚባል ሲቲቪ የሚባል 4 ቻናል አለ። 2% ያሉት ኦርቶዶክሶች 4 ቻናል ያላቸው 4 ግን 2% ናቸው። እኛ አንድ ለእናቱ ነው ያለች። እና እንደው ስንት ደግሞ የፕሮቴስታንት ቻናል እንዳለ ደግሞ የአረብ ቻናል ደግሞ ተመልከቱ። ስንት ቻናል ደግሞ እነሱ እንዳላቸው። ስለዚህ በዚህ መንገድ ብናደርገው ጥሩ ነው። ሌላኛው ለቤተ ክርስቲያን ብለን እስካረግን ድረስ ራሳችን ለቤተ ክርስቲያን አገልግሎት ለይተን እንስጥ። በቃ ለቤተ ክርስቲያን ከሆነ ለቤተ ክርስቲያን እናውለው። ሳትፈቅድልን ቤተክርስቲያን ሳትወስንልን በግላችን ምንም አናርግ። ይሄ ሁሉ ይሁን። እንግዲህ ሐዋሳ የሚመጣችሁ ሰዎች ክብረ በዓሉን ለማክበር ማህሌት ተገኙ፣ ቅዳሴ ተገኙ፣ ጭፈራ ቤት አትሆኑ። ቁልቢ የሚሄዳችሁ ሰዎች ቁልቢ ገብርኤል ላይ ተገኙ። ጭፈራ ቤት አታምሹ፣ እዛ አትደሩ። ገብርኤል ከሰዓት እንዳወጣ 3ቱን ሕፃናት ከሰዓት እንዲያወጣን ነው እንጂ የፈለግነው በኃጢአት በዝሙት ውስጥ ሆነን በእሳት ለማክበር አይደለም። በዓሉ ከእሳት የመውጣት እንጂ ወደ እሳት የመግባት አይደለም። ግልጽ ነው። ታኅሳስ ገብርኤል 3ቱ ሕፃናት ከእሳት የወጡበት ከእሳት የመውጣት ከዓለም የመውጣት ከርኩሰት የመውጣት በዓል እንጂ በዓሉ ወደ እሳት የመግባት በዓል አይደለም። እዚህ ለሁሉም ይችን ንገሯቸው። ይሄ በዓላችን ከእሳት የመውጣት በዓል ነው በሏቸው።
እንጂ ወደ ጭፈራ ቤት ወደ ዳንስ በዝሙት እናሳልፋለን። ግር ብለን ስለተገኘ እግዚአብሔር አምላክ በዚህ አይደሰትም። እንዳትታለሉ ማለት ነው። አቤት ዘንድሮ የተገኘ ቁልቢ ገብርኤል ሰው ብዛቱ እግዚአብሔር ምንም አይደለም። ሰው ቢበዛ ብንደነቅ እኛ ነን። አቤት ሰው ሐዋሳ ገብርኤል ዘንድሮ የተገኘው ብዛቱ እግዚአብሔር በዛ አይደነቅም። ሐዋሳ ገብርኤል ንግስ የተገኘው ሰው ስንቱ በንጽህና አከበረው። በዓሉ የቤተክርስቲያን ነው፣ መከበር ያለበት ቤተክርስቲያን ነው። ዛሬ አሁን ቅዳሜ ነው፣ ነገ ነው ማህሌቱ። ቅዳሜ ስራ ዝግ ነው፣ እሁድም ዝግ ነው ብሎ ለመጨፈር ለመዘሞት አስቦ አቅዶ የመጣ ሰው አለ። ከቤት ወጥተሻል፣ ከቤት ወጥተሃል። የሄድከው ግን ዋናው ዓላማ በዓሉን አስታኮ ለመዘሞት ነው። በዓል አስታኮ ለመጨፈር ለመደነስ ነው። መቅሰፍት ነው የሚያመጣው ይሄ። ይኸው ነግረናቸዋል። መቅሰፍት ነው የሚያመጣው። ይሄ በጣም ጥንቃቄ ይፈልጋል። ስለዚህ በዓሉ የሚከበረው ቤተክርስቲያን ነው። ጉባኤ አለ። ጉባኤ ላይ ቁጭ ብለን እንማር፣ በአግባቡ እንብላ፣ በአግባቡ እንተኛ፣ በአግባቡ ማህሌት እንቁም። ከቻልን እሁድ ቀን አስቀድሰን ስጋው ደግሞ እንቀበል። ስንትና ስንት ኪሎ ሜትር አቋርጠ ሐዋሳ ትገኝና ጨፍረ ደንሰ ዘሙተ ከሄድክ በኋላ እኔ እኮ ድሮ ኦርቶዶክስ ነበርኩኝ፣ እኔ እኮ ድሮ እኮ ምናምን እኮ የጠጣ ሰክር ነበር አትበል። አትጠጣ፣ አትስከር። በዓል የት ነው የሚከበረው? ቤተክርስቲያን። በምን? በዝማሬ በቅዳሴ ስጋው ደግሞ በመቀበል ይከበራል። ይኸውናል። ቁረብ እሑድ እስቲ ተዘጋጅና ስጋው ደግሞ ተቀበል። ገብርኤልን ትወጂዋለሽ? የቅዱስ ገብርኤል ወዳጆች ናቸው። ስጋው ደግሞ ተቀበሉ። በዛን ቀን በየቦታው እየወደክና የተከሰከስክ ማታ ዛሬ ቅዳሜ እየተንገዳገድክ ቤት አድረ ጠዋት መተ እሑድ ቀን ታቦቱ ጋር መተ ገብርኤል ወዳጄ ብትለው ፌክ ፉል ኦፍ ፌክ ነው። ገብርኤል በዚህ አይታለልም። አዳርህ ሌላ ሲነጋ እሱ ጋር ለማሞቂያ አይደለም ገብርኤል። አንቺም እንደዛው ስንትና ስንት ኪሎ ሜትር አቋርጠሽ ብር ከፍለሽ በመንፈሳዊ ጉዞ አሳብሽ መተሻል። ማደሪያሽ ቤተክርስቲያን ነው። ማለፊያሽ ማህሌት ነው። መዳረሻሽ ስጋው ደሙ ነው። በቃ አለቀ። አይታችኋል። ቅዱስ ገብርኤል ላይ ያለው ዳርዳር ያለው ጭፈራ ሌላ ታሪክ ነው። ብር ወጥቷል። ጊዜ ሰውተናል። እድል ሰጥተናል። ጤና ሰጥቶናል። ሄደን ግን ለዝሙት ያውም ደግሞ ገብርኤል እናስታከን። አሁን ደግሞ የባሰ ደግሞ ጥምቀት ደግሞ ከፊት ለፊታችን ደግሞ አለ። አዳሜ ትወጣለች ከቤት ጥምቀት ላድር ነው ይባላል። እኛ ያለነው ጭፈራ ቤት ነው። እኛ ያለነው ቺቺኒያ ሰፈር ነው። ስለዚህ እኔ አሁን እንደ ቢያንስ አትሊስት ከዛ ነገር ውስጥ ለመውጣት ራሳችን እንጣር። በዓሉ የቤተክርስቲያን ነው፣ መከበር ያለበት ቤተክርስቲያን ነው። ቤተክርስቲያን ስከሩልኝ፣ የገብርኤል ቀን ጠጡልኝ አላለችም፣ አትልም፣ ብላም አታውቅ። ከሰከርክ ከዘሞትሽ ራስሽን ችለሽ ተናገሪ። ቤተክርስቲያን እንዳሰማራች ቤተክርስቲያን እንደፈቀደችልህ አስመስል አትናገር። እንዳውም የምንጠጣበትን የምንሰክርበትን ከሴት ጋር አድረን የምንከፍልበትን ያንን ብር ልክድም እንደገለጽኩላችሁ አይነት ደብራት ለአዳማ ቅዱስ ገብርኤል ለሚገዛው ህንፃ ገቢ አድርጉት ብሎ ትጸድቁበታላችሁ።
እውነቴንም ትጸድቁበታላችሁ። የሚጠጣበት፣ የሚሰከርበት፣ የሚጨፈርበት አለ እኮ እዚህ ሐዋሳ ላይ አለ። ቲክቶከሮች ብቻ የሚገኙበት እኮ አለ። የታዋቂ ቤቶች ብቻ የሚገኙበት። ሰው ደግሞ መከራው ከቲክቶከር ጋር እንደ 30 ጊዜ እንደዚህ በቃ ብድግ አድርጎ ሰልፊ ለመነሳት ምናምን ሩጫው። እነሱ ከሚያዩ ገብርኤል ቢያይ አይሻልም? እነሱ ከሚመለከቱን ገብርኤል በቃል ኪዳኑ ቢጎበኘን አይሻልም? ደግሞ እኮ ጭፈራ ቤት ነው። ደግሞ እኮ መጠጥ ቤት ነው። ሁሉም እዛ ይኮለኮላል። ሰውም ጤነኛ አይደለም። ትንሽ ሚዲያ ላይ ከሚታወቅ ዛር አብሮ መቀመጥ ይወዳል። ምን አለ በአግባቡ ይጠጣ? ምን አለ በልኩ? አሁን እኮ ጾም ነው። በጾም እኮ መጠጥ እኮ አይፈቀድም። ጾም እኮ አንዱ እኮ ጾም አይደል? አሁን ያለን እኮ የጾመ ነቢያት ውስጥ ነው ያለን። ስጋ የሚበላበት በቀን እኮ አይደለም። ይሄ ቀን ወቅቱ ራሱ አይደለም። ቢራ የምንጠጣበት እኮ አይደለም። ሶስቱ ህፃናት ገብርኤል ዛሬ ከእሳት አወጣቸው። እኛ መቼ ነው ከእሳት የምንወጣው? ከዘረኝነት እሳት መቼ እንውጣ? ከኑፋቄ እሳት መቼ እንውጣ? ከዝሙት እሳት መቼ እንውጣ? ከማስተርቤሽን እሳት መቼ እንውጣ? ከማስመሰል እሳት መቼ እንውጣኛ? እኛ ያላከበርነውን በዓል ማን ሊያከብረው ይችላል? እኛ በአግባቡ ተገኝተን አስቀድሰን ስጋው ደግሞ ተቀበልን ያላከበርነውን በዓል ማን ነው የሚያከብርልን? ገብርኤልንማ የምትወዱት ከሆነማ ንስሐ ገብተን ስጋው ወደ እንቀበል እንጂ። ገብርኤልማ የሚወደው እኮ እሱን ነው። የሚንገዳገድለትን፣ የሚሰክርለትን፣ የሚዘሙትለትን አለ የሚፈልገው ገብርኤል። የገብርኤል ወዳጅማ ቆራቢ ነው። በክርስቲያን ሰንበት በጌታ ቀን ተገኝቶ ስጋው ደግሞ የሚቀበልለት ትክክለኛ በዓል አክባሪ እሱ ነው። አሽከረከርኩት እኮ ከበሮውን፣ ደለቀው እኮ ከበሮውን ሚለን እኮ አለ ገብርኤል የሚወደው። ገብርኤል የሚወደው ስጋው ደግሞ የሚቀበልለት ነው። ነጭ እንደለበስን ነጭ ልብ ይፈልጋል ገብርኤል። ንስሐ የገባ ልብ ይፈልጋል። ወደ ክርስቶስ የቀረበ ልብ ይፈልጋል። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ነው ያለው። አይታችሁ እኔ የምቆመው በእግዚአብሔር ፊት እኮ ነኝ የሚለው። ስለዚህ ገብርኤል በእግዚአብሔር ፊት ስለሚቆም ገብርኤል እንዳናሳፍረው። ገብርኤል ስለኛ ሲያማልድ አሁን ለነዚህ የምትለምነው እንዳይል እግዚአብሔር አላየህም የት እንደሚሆኑ? በዕለተ ቀን እንኳን ተገኝቶ እኮ የኔን ስጋ ደም እንኳ ይቀበሉ። ተመልከታቸው የት እንደሚውሉ። ለነዚህ ነው የምትማልደው? ለነዚህ ነው አሁን ይቀበላቸው የምትለኝ? አረ ገብርኤል እንዳናሳፍረው ባካችሁ። በአምላኩ ፊት ቆሞ በሚማልድበት ጊዜ ወይ እየተጋደለ እኮ ነው። ከአቅሟ በላይ ከሆኑባት ነው። ይኸው እየወደቀች ተነሳች አለች እንዲልልን እንኳን ለገብርኤል ምልጃ የተመቸ ስብዕና ይኑረን እንጂ ቢያንስ አትስት ለገብርኤል የተመቸ ለምልጃው የተመቸ ለሱ ቃል ኪዳን የተመቸ እንኳን ይሁንልን። ቢያንስ አትሊስት እንኳን ቢያንሳው። ስለዚህ ቁልቢ ገብርኤል የሚሄዳችሁ፣ ቃሊቲ ገብርኤል የሚሄዳችሁ ሰዎች፣ ሐዋሳም ገብርኤል የሚሄዳችሁ ሰዎች በዓሉ መከበር ያለበት ቤተክርስቲያንና ቤተክርስቲያን ብቻ ነው። ውጪ እንብላ በአግባቡ። የመጣ ነው ታዋቂ ሰዎችን ፈልገን አይደለም። ታዋቂውን ሳይሆን አዋቂውን እግዚአብሔር ፈልገን የመጣ ነው ለጉብኝት አይደለም። እኛ ቱሪስት አይደለም፣ እኛ አማኝ ነን። ቱሪስት እኮ ይሄዳል እኮ ግሸን ይሄዳል፣ ጻድቃኔ ማርያም ይሄዳል እኮ ሽንቁሮ ሚካኤል እኮ ይሄዳል። ፎቶ ግን ሊያነሳ ነው። ጎብኝ ነው እሱ፣ አማኝ አይደለም። አቡነ ጴንጤሎን ገዳም ይሄዳል፣ አቡነ ገሪማ ገዳም ይሄዳል እኮ ቱሪስት።
ግን ለምንድን ነው? ለመዝናኛ ነው፣ ሪፍሬሽ ለማድረግ ነው። እኛ አማኝነን ለበረከት የምንጓዘው እኛ ሐዋሳ ገብርኤል የምንጓዘው ለበረከት ነው። ይህንን ዓላማችን ያ ሆኖ ከዛ ፎቶ ልነሳ፣ ምንም ችግር የለው። አታሽቃብጡ። በቃ ታዋቂ ሰው ምንም አይጠቅምህም። ከእሱ ጋር ፎቶ መነሳት ምንም አያጸድቅም። መጀመሪያ ከአዋቂው ከባለቤቱ ከእውቀት ባለቤት ከእግዚአብሔር ጋር ያለን ግን መጀመሪያ አስተካክሉ። ሌላው ይመጣል። ሌላው እባካችሁ በሚዲያ የምትታወቁ አርቲስቶችም ከሆናችሁ ቲክቶከሮችም ከሆናችሁ ባለስልጣናትም ከሆናችሁ ለህዝብ መሰናክል ከሚሆን ቦታ ላይ አንገኝ። ስንጠጣ በልኩ ስንበላ በልኩ ይሁን። ጭፈራና ዳንስ ዓለማዊ ከሆነ ቦታ ተገኝተን ነገ ገብርኤል ተገኝተን እኛ እንደ ህዝቡ መድረክ ላይ ስንታይ ትንሽ አይከብድም? የቁልቢ ገብርኤል ነው፣ ሌላ ታሪክ ነው። ሌላ ቦታ ስጋ የለም የሚባል ምስል ነው። በዚሁ ስጋ ይታረዳል። በዚህ ወቅት ይህም በሚገባ ማወቅና መገንዘብ ተገቢ ነው። ለሁላችንም ስለሚያስፈልገን ስለሚጠቅመን ነው። ስለዚህ ለሁላችሁም በዓሉ የሰላም የጤና በዓል ያድርግልን። የቅዱስ ገብርኤል ቃል ኪዳኑ አማላጅነቱ ከሁላችን ጋር ይሁን። የበረከት በዓል ያድርግልን። የረድኤት በዓል ያድርግልን። የጎደለን ቦታ ምን ሞላለት ያድርግልን። ጎደለነታችን ሞልቶ ወደ ቤታችን የምንመለስበት በዓል ያድርግልን። ከእግዚአብሔር ጋር ያለን ግንኙነት የሚጨምርበት የበለጠ የሚሻሻልበት በዓል ያድርግልን። እግዚአብሔር ለሀገራችንም ሰላም የሚያመጣበት ለእኛም ማስተዋል ጥበብን የሚያድልበት ህይወታችን የሚስተካከልበት ያድርግልን። እስቲ እንሳል ደግሞ ለስጋው ደግሞ አብቀኝ ደግሞ እስቲ እንሳል። ያልቆረቡ ሰዎች ስዕለት ማለት እንደዚህ ጠይቄው ነበረ ስራ አገኘው፣ እንዲተቸከኝ ነበር እንደዚህ ብር አገኘው፣ እንዲህ ታሜ ነበር እንዲተፈወስኩኝ ብቻ ሳይሆን እንሳል። እስቲ ለቁርባን ለመቁረብ ብዙ ጊዜ አቅደን ብዙ ችግር የገጠመን ሰዎች አለ አይደል? ብዙ ችግር የገጠመን ሰዎች አለን። ይህን ሳንሞላው ይህን ቀዳዳ ሳንደፍነው ይህንን ሳንለው ብዙ ነገር ይከደመናለን። ይሄ ሁሉ የከበደው ሰው አትሊስት ምን ብሎ መጸለይ ያለበት? በቃ ለስጋው ደግሞ አብቃኝ ማለት አለበት። ከቻላችሁ ሰዎች ሁሉ ለስጋው ደግሞ አብቃኝ ማለት አለባቸው። እሱ ካልፈቀደ አይሆንም እና ማለት በዓሉ እና በዓል ይከበር፣ እንገኝ። በአግባቡ የሆኑ ሁሉ ነገር ይደርሳል። መጠጡም ይደርሳል፣ ስጋው ይኸው ከ10 ቀን በኋላ ገና አይደል? እንበላው የለ የት ሄደ? ግድ የለም የከብት ስጋው አለ አይደል? ዋናው ሰማያዊ ምግብ ስጋው ደሙን እንብላው፣ ደሙን እንጠጣ። ይሄ የስጋው ይደርሳል። በጣም በሚቀድመው ነገር ላይ እናድርግ። ስለዚህ በተቻላችሁ መጠን ሰዎች እንዳይጠፉ አንደኛ ጸሎት ማድረግ፣ ሁለተኛ ነገር ተያያዙ። እስቲ ልክ እኔ ማህሌት ዛሬ የምቆም ከሆነ አንድ ወንድም አንድ ትይዝ ውስጥ መሄድ እንልመድ። ሌላ ቦታ እንዳይሄድ እኮ አብረን ማህሌት እንቆም እስቲ እንበል፣ አብረን እናስቀድስን እስቲ እንበል። ተያያዙ እስቲ። ጠበል ስትሄዱ አብረን እንጠመቅ በሉ እስቲ። አብረን ሱባኤ እንግባ፣ አብረን እናስቀድስ፣ አብረን በዓሉን እናክብር። አይቻልም? አብሮ መጸደቅ አይቻልም? ጭፈራ ቤት ብቻ ሲሆን የምንገናኘው የምናጋጨው የዛኔ ነው። እስኪ አብረን እንጽደቅ። እንደዛ ይቻላል? አብሮ መጸደቅ ይቻላል? ከደከሙት ጋር አብረን ማህሌት እንቁም እና ግድ የለም እስኪ ይኸው እስኪ ለመጀመሪያ ጊዜ ቢሆን እስኪ ይኸው ነይ እስኪ ማህሌት እንቁም። እስኪ ጉባኤ ሄደን እስኪ እንማር። እስኪ የበዓሉ ምንነት እስኪ ይግባን። እስኪ ስጋው ደሙን እንቀበል።
አብረን እንጽደቅ እስቲ። አይቻልም አብሮ መጽደቅ? ሐሜት ብቻ ሲሆን የምንገናኘው? ስለዚህ በጣም ብትችሉ በቃ አብረን እንጽደቅ። አብሮ መጽደቅ ይቻላል። መንግስት ሰማያት አልሞላ ከእንግዲህ ኮታ ሞልቷል። ቅዱስ አልቀበልም አላለም እግዚአብሔር አምላክ። ይቀበላል ዛሬ ነው። ስለዚህ በተቻላችሁ መጠን አብረን እንጽደቅ። ከዚህ ዛሬ መሐሌ ስቆም እኔ ወንድሜን፣ እኔ እህቴን፣ እኔ ገሌን ይዤ አብሬ ነው የሚሄደው። ጉባኤም ሲሄድ አብሬ ነው ማስቀድሰው፣ አብሬ ነው ማለትን እንልመድ። አንዱ ሰው ማዳኛ መንገድ እሱ ስለሆነ በመሐሌት ግን አሳበን ቤተክርስቲያን ቆማለሁ ብለን አሳበን ግን ሌላ ቦታ ግን ከዋልን ግን እግዚአብሔር የሚያዝንብናል። እኛም በረከት አናገኘው። አይደሰትም እግዚአብሔር አምላክ። እዚህ እኛ በድሮን ተቀርጾ ምናምን አቤት የዘንድሮ ሐዋሳ ሀገር የተገኘው ሰው ብዛት። እግዚአብሔር በዚህ አይታለልም። ለግል ፍላጎት ደምቀ ለታየህበት ልብስ እግዚአብሔር አምላክ በዚህ አይሸወድም። ሰው ፊትን ያያል፣ እግዚአብሔር ግን ልብን ይመረምራል። በዚህ አይታለልም። አይታለልም። ከላይ ፎቅ ላይ ሆነን ስለቀረጽ ነው በስመ አብ የዘንድሮ ቁልቢ ገብርኤል እግዚአብሔር በዚህ አይታለልም። ጌታ አባታችሁ መናፍቃን እርር በሉ ለማለት አይደለም። ለምን ድር ይላሉ? ለምን ድብን ይላሉ? ከሆነማ ይምጡልን እንጂ የእኛ ዓላማ የእነሱን አንጀት ለማቁሰል ነው እንዴ? ነጭ በነጭ ምን ለብሰው እንዲበሽቁ ብንፈልገን ነው እንዴ? እንዲድኑ ነው እንጂ ሲሆንማ መጸለይ ነው እንጂ ሲሆንማ እኛ ያገኘነውን በረከት እንዲያገኙ መጸለይ መለመን ነው እንጂ ልናበሽቃችሁ አይደለም። አቤት የኛ በዓልን እኮ በስክሪን ሳይተን እኮ ለምሽቃል። አቤት የዘንድሮ ገብርኤል ይለያል ማለት አይደለም። የዘንድሮ ገብርኤል የሚለየው ሁላችን ንስሐ ገብተን ስጋው ደግሞ ስንቀበል ነው የሚለየው። በዚህ ነው በቃ። ስለዚህ ከዛ የመጀመር ያለብን በዓሉ የዘንድሮ ዓመት በጣም ልዩ ነው ካለን የዘንድሮ ዓመት ልዩ የሚሆነው ተሰብስበን እስቲ እንቁረብ። እስቲ በምናገኘው ባለን አድባራት እስቲ እንቁረብ። የዘንድሮ አበባ ልዩ ነው። በዚህ ዓመት ንስሐ ገባ። የዘንድሮ ገብርኤል ልዩ ነው። እዚህ በዓሉ ልዩ ነው የሚያሰኘው ይሄ ነው። እዚህ ልዩ እናድርጎ። ይህም በዓል በንጽህና እናክብረዋ። ይሄ በዓል ልዩ በዓል ይሁን ከየትኛውም ጊዜ በላይ በቤተክርስቲያን እናክብረው። ይሄ በዓል ከሌሎቹ በዓላቱም ልዩ እናድርገው፣ በይቅርታ እናክብረው። ከሃይማኖት ውጪ ሃይማኖት ድርድር ስለማናስገባው ከሃይማኖት ውጪ በግል የጣላችሁ ሰው ካለ ይቅርታ ጠይቃችሁ፣ በማንም ላይ ኮምፕሌክስ ያለባችሁ ለምን ነገሌ ተወደዱ ብላችሁ የምትጠሉ ጥላቻ በወንድም በእህቶች ያለባችሁ ሰዎች ካላችሁ ይቅርታ መጀመሪያ አድርገን ይህም በዓል ካከበሩ የዘንድሮ በዓል ልዩ ነው። ኤክሴፕት ሃይማኖት ሃይማኖት ነው። እንኳን ጓደኛ ቀርቶ የትዳር አጋር ብትሆን እናትም ብትሆን ሃይማኖት ከሃይማኖት ውጭ በሆነ መንገድ አንድ ሁለት የተባባላችሁ ሰዎች ካላችሁ ይሄ በዓል ልዩ የሚሆነው በይቅርታ በዓሉን ካከበር ነው። ይሄ በዓል ልዩ ነው። በቃ ዘንድሮ ገብርኤል ነው፣ አልሰክርም። ይሄ በዓል ልዩ ነው። ዘንድሮ በገብርኤል በዓል አልጠጣም። ይሄ ልዩ በዓል ነው። በዘንድሮ ገብርኤል በዓል አልዘሙትም። ይሄ ልዩ በዓል ነው። ለገብርኤል ንግስ ክብረ በዓል መጥቼ አልዳራም። ይሄ ልዩ በዓል ነው። በገብርኤል ክብረ በዓል ተገኝቼ ዝሙት መንደር ላይ አልገኝም። ይሄ በዓል ልዩ በዓል እናድርገው።
የደመቀ በዓል እናድርገው እንጂ እንዲቃጠሏል በዛ ቤት ያሉ ሰዎች እንዲናዱ ፈልገን አይደለም። እንደሱማ ካረግ ነው የእነሱ እኮ ደገም ነው። እነሱ እንደዛ ለሚያደርጉ በየመንገዱ እንደዚህ ኢየሱስ ጌታ ለመስፈት ፈልገዋል እኮ ለማምሸቅ ነው። እኛ እኮ ኦርቶዶክስ፣ እኛ እኮ ክርስቲያን ነን፣ እኛ እኮ ተዋህዶ ነን፣ እኛ እኮ እውነተኛ ክርስቲያኖች ነን። ነጭ በነጭ እኮ የምንለብሰው እኮ በዓሉ ስለሚያዝ ነው፣ የቤተክርስቲያን ስርዓት ስለሆነ ነው። ለዛ ነው። ለጥላቻው እኮ አይደለም፣ ለንዴቱ እኮ አይደለም። በትክክለኛው በዓሉ ስለሚያዝ ነው። ማክበር ስላለባችሁ ነው በዛ መንገድ። ስለዚህ አለባበሳችን ለቤተክርስቲያን በሚሆን እናድርገው። እሺ፣ በቤተክርስቲያን መልገድ እናድርገው። ወንዶችን በአግባቡ ሴቶችን በአግባቡ ለብሰን እንገኝ። ለሐሜት ቦታ አትስጡ። ወንድማችሁ፣ ወገናችሁ፣ እህታችሁ በሃይማኖት ምክንያት እንኳን እንከን ቢገኝ ቢያንስ አትሊስት አንዴ በቴሌግራም ወይ በስልክ ምከሩት፣ አድኑት። ቢያንስ እምቢ ካለ ግን ሌሎች ሰዎችን እንዳይበክል ማሳወቅ ትችላላችሁ። አንዴ። ሁለተኛ በስነ ምግባር ካለ ተሸከሙት። ማናችን ንጹህ ሳልሆንን በጣም ቤተክርስቲያን የሚጎዳት ከሆነ ረጋ ባለ ሁኔታ ጀስቲፊኬሽን ስጡ። እንደዚህ ቢደረግ በሉ። በቃ በተቻላችሁ እንደዛ ማድረግ ያለባችሁ። ይሄ ግን የምናደርገው ቤት ነው፣ ስርዓት ባለው መንገድ ስናከሩ ብቻ ነው። በቃ ከስርዓት ውጭ አይሆንም። በቃ ስለዚህ ቤተክርስቲያን እናክበር፣ ቃለ እግዚአብሔር እንስማ። ጉባኤ ስላለ ሁሉም ቦታ ላይ ማለት ነው። ስጋው ደሙን እንቀበል፣ ንስሐ እንግባ። ደሞ የቻለ ደግሞ እንመጽውት። እስቲ የምንጠጣበትን ብር እስቲ ዳቦ እንግዛ፣ ለኔ ቤቴ በእንተ ገቢ በነስት እስቲ ልዩ እናድርገው። እስቲ የምንጠጣበት የምንሰክርበትን ለገና እንድትሆናቸው የሽንኩርት የዘይት የዶሮ እስቲ ገዝተን እንስጥ። በዓሉስ ልዩ እናድርገው። በነገራችን ላይ የነገው በዓል ከገና ጋር ይገናኛል። ታውቃላችሁ? ለምንድን ነው በዓሉ ገብርኤልን የምናከብረው? ነገ ታኅሳስ 19 ላይ በስድስተኛው ወር ገብርኤል መልአክ አይደል የተላከው? ያ ማለት 5500 ዘመን አልቆ በ600 ተኩለ ዘመን የተላከው ገብርኤል ስለሆነ የሰው የአምላክ ሰው መሆን የነገረ ስለሆነ። ሁለተኛ የሰለስቱ ደቂቅ እሳት ውስጥ ገብቶ የዘመሩት መዝሙር ስንኙ 33 ነው። ክርስቶስ 33 ዓመት ከ3 ወር ዞሩ ለማስተማሩ ምሳሌ ነው። ስንኙን ስትቆጥሩት። ስለዚህ የነገው በዓል ከጌታ በዓል ጋር ይገናኛል። ገብርኤል ከዚህ ምድራዊ እሳት ከሚነደው ነው 3 ሕፃናት ያወጣው። ከዘላለም ሞት ከሲኦል የሚያወጣንን ሕፃን ወልድ ክርስቶስ መወልዱን ያበሰረውም ገብርኤል ነው። እኔ ለጊዜው ናቡከደነፆር ካዘጋጀው እሳት ነው፣ ዲያብሎስ ካለበት ከሲኦል ብሎ የሚያወጣችሁ እሱ ነው ሲል በጣም ነው የሚገርመው። በዓሉ ልዩ በዓል ነው። ከልደት ጋር ከክርስቶስ ሰው መሆን ጋር ነው የሚገናኝ በዓሉ። ምክንያቱም ገብርኤል ብሂል ብእሲው አምላክ አለ የሚለው ገብርኤል ማለት እኮ አምላክ ወሰብ ማለት ነው። ስለዚህ በዓሉን የመጠጣችን የስካራችን የዝሙቱን እንሰብስበውና አሉ እኮ አንድ ዶሮ ለ5 ቤተሰብ የምታስተዳድር እናት አለች። ደግሞ ይሄ በዓል መጣ ልጆቼ ምን ይብሉ የምትል እናት አለች። ተው ሩቅ አይደለም ጎረቤታችን አለች። ለነዛ ሰዎች እናውለው። እስቲ ዶሮ ገዝተን እንኳን በአንተ ንግግር በአንተ አንደበት ሰርፕራይዝ እስቲ ያርጋችሁ። በቃ ትችላላችሁ፣ ሰርፕራይዝ ቆጣ ትችላላችሁ። ዶሮ ገዝተን ሽንኩርት ገዝተን የሚያስፈልጋቸው ነገር አድርገንላቸው እስቲ በዓሉ እንዲያሳልፉ እናድርግላቸው።
ይህን የምናገሩ ለማን ነው? ብር ኖሯችሁ ለመጠጥ ለምታውሉ ሰዎች ማለት ነው። ከምትበላው ከምታርግበት ከምታድርበት አልጋ ተርፎ ለመጠጥና ለዝሙት የሚተርፍ ገንዘብ ካለ ለእነዚህ ሰዎች እርዳበት፣ ጽደቅበት። ስለዚህ በዓሉን በቤተክርስቲያን እናክብረው። ገብርኤል ማለት ብእሲው አምላክ ማለት ነው። የገብርኤል ወዳጆች እንኳን ደስ አላችሁ። በቃ ማንም እንዲቃጠለን አይደለም። ገብርኤል ስሙ ሲጠራ የሚቃጠል ካለ ሰይጣን ነው። የአምላክን ሰው መሆን ስላበሰረ ሰይጣን ቢናደድ አይገርምም። በእግዚአብሔር ፊት የሚቆመው ገብርኤል ስሙ ሲጠራ ከተናደደ፣ ስለዚህ በደንብ አክት ማሰብ አለብን። ስለዚህ አማላጅነቱ አይለየን፣ ቃል ኪዳኑ አይለየን። የብስራት መልአክ ነውና መጀመሪያ ግን የኛን ጸባይ እናስተካክል። አንዳንዶቻችን ገብርኤል ቁጡ ነው ይላል። መጀመሪያ አንተን ጸባይ አስተካክል። ደግሞ አንተ ደግሞ ፈራጅ ሆነ ደግሞ ለገብርኤልና ለሚካኤል ጸባይ ታወጣለህ። እንደዛ የሚባል ነገር የለም። ገብርኤል ሀያት አይወድም፣ ሚካኤልም አይወድም፣ ሩፋኤልም አይወድም፣ ኡራኤልም አይወድም። ደግሞ እኛ ደግሞ እዚህ እንፈርጃለን። ደግሞ ገብርኤል ቁጡ ነው ምናምን እያለ ቢቆጣም አንተን አይቀስም ነበር? በቤቱ ላይ ስንት ንግድ እየነገድን በየቦታ አሁን እየተኮነ ያለውን ነገር አሁን ገብርኤል ቢያየው እንዳለ ቁጡ ቢሆን አያጠፋውም እንዳለ። አሁን እኛ በእውነት በየቦታው የምናከብረው አሁን የቅዱስ ገብርኤል በዓል በስርዓቱና በቤተክርስቲያን መንገድ እግዚአብሔር በሚወደው መንገድ እያከበር ስለሆነ ነው ዝም ያለው ገብርኤል። ስለሆነ ነው ይመስላችኋል? እነዚህ ገብርኤል ቁጡ ነው። ቁጡ ቢሆንም አይሆን እዚህ ማንም መልአክ እኛ እንድንድን ለማገዝ የሚላኩ ናቸው። ምን የሚያደርጉ ለማገዝ። ለምን? ለእኛ መዳን። እዚህ ቅዱሳን መላእክት እኛን ለማገዝ ነው የሚላኩት፣ ለማጥፋት አይደለም። ለምህረት ሲላኩ ያማልዱናል፣ ለመዓት ሲላኩ ያጠፋሉ። ስለዚህ መጀመሪያ የእኛን ጸባይ እናስተካክልና ገብርኤል ቁጡ ነው ምናምን ምንለው ማለት ነው። ኃጢአት ከሰራን በቃ ማንኛውም መልአክ አይምረንም። ስለዚህ በሚገባ ይህንን መገንዘብ ማወቅ ተገቢ ነው፣ ለሁላችንም ስለሚጠቅመን። ስለዚህ በዓሌት ነው የምናከብረው ማለት ነው። በዓሌት ነው የምናከብረው ማለት ሁላችሁ መልሱ። የቅዱስ ገብርኤል ዓመታዊ ክብረ በዓል ታኅሳስ 19 የት የምናከብረው? ቦታው መከበሪያው የት ነው? ቤተ ክርስቲያን። በቃ ቤተ ክርስቲያን በምን? በማህሌት፣ በቅዳሴ፣ በሰዓታት ማን ነው በስጋው ደግሞ እናከብረዋለን። ይህንን ማንም እንዳያስታጉል፣ ማንም እንዳይቀር። የቻላችሁ ማህሌት ቆማችሁ፣ ማህሌት ያልቆመ መቆም አይችል ሰው ቅዳሴ ገብቶ አስቀድሶ ከቻለ ስጋው ደግሞ ተቀብሎ በዝማሬ እናክብር። ከበዓሉ ከወጣ በኋላ ደግሞ በአግባቡ እንብላ፣ በአግባቡ እንጠጣ። አንሰስት፣ ይደርሳል። የትም አንሄድም፣ የትም አንወፍርም። አናግበስብሰው ሁሉ ነገር በመጠን እንብላ። በቃ ይደርሳል ሁሉ ነገር። እዛም እዚህም ዝም ብለን ለሆድ አንደር። በመጠኑ እንብላ፣ በመጠኑ መዝናናትን በመጠኑ መደሰትን በመጠኑ። ኦርቶዶክስነት መጠን ነው። ግልጽ ኦርቶዶክስ መጠን ልክ ነው። በቃ ሁሉ ነገር በልክ በአግባብ ሲሆን ጥሩ የሚሆን